ሰላም ጤና ይስጥልኝ። አዲስ ልጅ ወደ ቤታችሁ ሲመጣ መጀመሪያ የምታስቡት ስለ ስሙ ነው አይደል? ስም የልጅ መለያ ብቻ አይደለም፣ የህይወቱ በረከትና ተስፋም ጭምር ነው። ብዙዎቻችሁ ዘመናዊ የሆነ ነገር ግን መጽሐፍ ቅዱሳዊ ትርጉም ያለው ስም ለልጆ ምን ላውጣ ብላችሁ ትጨነቃላችሁ። ዛሬ ትርጉማቸው ሲሰማ ልብን ደስ የሚሉ በመጽሐፍ ቅዱስ ውስጥ የሚገኙና ብዙም የማይሰሙ 10 ብርቅዬ ስሞችን ይዘንላችሁ ቀርበናል። በተለይ ቁጥር 10 ላይ ያለው ስም ለሁላችሁም አዲስ ሊሆን ይችላል። እስከ መጨረሻው አብራችሁን ቆዩ። የመጀመሪያው መጽሐፍ ቅዱሳዊ ስም ያኪም ይባላል። ትርጉም እግዚአብሔር ያቆማል፣ እግዚአብሔር ያበጃል፣ እግዚአብሔር ይሰራል፣ እግዚአብሔር ያስነሳል ማለት ነው። ይህ ስም ለወንድ ልጅ የሚሆን ሲሆን ልጁ በህይወቱ በማንኛውም ውድቀት ውስጥ ቢሆን እንኳ እግዚአብሔር መልሶ እንደሚያቆመውና እንደሚያስነሳው የሚገልጽ የተስፋ ስም ነው። ምሳሌ ልጆ ነገ በትምህርቱም ሆነ በስራ ጠንካራና ጸንቶ የሚቆም እንዲሆን ከፈለጉ ያኪም የሚለው ስም ድንቅ ምርጫ ነው። ሁለተኛ ላይ ያስቀመጥነው መጽሐፍ ቅዱሳዊ ስም ኤልያና፣ ትርጉም አምላኬ መልስልኝ ማለት ነው። ይህ ስም ለሴት ልጅ የሚሆን ሲሆን በተለይ ለብዙ ጊዜ ልጅ ለሚጠብቁ ወይንም በጸሎት ለተገኘ ልጅ የሚሰጥ የሰው ምስክርነት ነው። ምሳሌ አንዲት እናት ጌታ ሆይ ልጅ ስጠኝ ብላ ደጅ ጠንታ ስታገኝ ለዓለም ሁሉ አምላኳ እንደመለሰላት የምታበስርበት ስም ነው። ሶስተኛ ላይ ያስቀመጥነው መጽሐፍ ቅዱሳዊ ስም ናታንኤል፣ ትርጉም የተሰጡ ወይንም የተመረጡ ማለት ነው። በመጽሐፍ ቅዱስ ውስጥ እነዚህ ሰዎች ለእግዚአብሔር አገልግሎት የተለዩ ነበሩ። ምሳሌ ልጆ ለእግዚአብሔር ክብርና ለቤተ ክርስቲያን አገልግሎት የታጨ እንዲሆን ከፈለጉ ናታንኤል የሚለው ስም ትልቅ መንፈሳዊ ትርጉም አለው። አምስተኛ ላይ ያስቀመጥነው ስም አቢጌል፣ ትርጉም የአባት ደስታ ማለት ነው። መጽሐፍ ቅዱስ ላይ አቢጌል ብልህና ቆንጆ ሴት ነበረች። ይህ ስም ልጄ ለአባቱና ለቤተሰቡ ደስታ መሆኑን ይገልጻል። ምሳሌ በቤታችሁ ውስጥ ሰላምና ደስታ ይዛ የመጣች ሴት ልጅ ካላችሁ አቢጌል የሚለው ስም በጣም ይስማማታል። በቀጣይ ያስቀመጥነው ስም ናሆም፣ ትርጉም መጽናኛ ወይንም አጽናኝ ማለት ነው። ይህ ስም ለወንድ ልጅ የሚሰጥ ሲሆን ነብዩ ናሆም በመጽሐፍ ቅዱስ ውስጥ ትልቅ ቦታ አለው። ምሳሌ በቤተሰቡ ውስጥ ከሐዘን በኋላ የተገኘ ልጅ ከሆነ ወይንም ለቤተሰቡ መጽናኛ እንዲሆን ሲፈለግ ናሆም ተመራጭ ስም ነው። ቀጣይ ላይ ያስቀመጥነው ስም ሶሎሜ፣ ትርጉም ሰላማዊ ወይንም ሰላም ማለት ነው። ከዕብራይስጡ ሻሎም የወጣ ስም ነው። ምሳሌ ልጆ በሄደችበት ሁሉ ሰላምን የምታሰፍን የተረጋጋችና የሰላም ልጅ እንድትሆንላችሁ ከፈለጋችሁ ሶሎሜ በሏት። በሰባተኛ ላይ ያስቀመጥነው ስም ኤልሻዳይ ይባላል። ትርጉም ሁሉን ቻይ አምላክ ማለት ነው። ይህ ስም ለአምላክ የተሰጠ ታላቅ ስም ሲሆን አሁን ላይ ልጆች በተለይም ለሴት ልጆች እንደ ስም እየተሰጠ ይገኛል። ምሳሌ በእግዚአብሔር ሁሉን ቻይነት የምታምኑና ያ ታላቅ አምላክ ይህንን ልጅ እንደሰጣችሁ ለመግለጽ ስትፈልጉ የምትጠቀሙት ስም ነው። ስምንተኛ ላይ ያስቀመጥላችሁ መጽሐፍ ቅዱሳዊ ስም መቅደል ይባላል። ትርጉሙ ታላቅነት ወይንም የመጠበቂያ ግንድ ማለት ነው። ይህ ስም መጽናኛ ጥበቃን ይገልጻል። ምሳሌ ልጆ ለቤተሰቡ እንደ ጠንካራ ግንብ ሆኖ የሚከላከልና ስሙ በታላቅነት የሚጠራ እንዲሆን ከፈለጉ ይህ ስም ድንቅ ነው። ዘጠነኛ ላይ ያስቀመጥነው ስም ኢዮኤል ይባላል። ትርጉም እግዚአብሔር አምላክ ነው ማለት ነው። አጭር ለመጥራት ቀላልና በጣም ኃይለኛ የእምነት ቃል ያለበት ስም። አስረኛ ላይ ያስቀመጥነው ደግሞ ታቦር ይባላል። ትርጉም ብርሃን ወይንም ንጽህና ማለት ነው። ደብረ ታቦር ጌታችን ብርሃነ መለኮቱን የገለጠበት ተራራ በመሆኑ ስሙ ንጽህናንና ብርሃንን ያመለክታል። ምሳሌ ልጆ በሄደበት ሁሉ ብርሃን የሚሆንና በንጽህና የሚያድግ እንዲሆን ታቦር ብላችሁ መሰየም ትችላላችሁ። ውድ ወላጆች ከነዚህ 10 ስሞች ውስጥ የትኛው ይበልጥ ተመቻችሁ? ያኪም፣ ኤልያና ወይስ ታቦር? ምርጫችሁን ኮሜንት ላይ ጻፉልኝ። ደግሞም ልጆቻችሁ በስም ብቻ ሳይሆን በግብርም እንዲያድጉ በትክክለኛው መንገድ ማሳደግ ትልቁ ድርሻችሁ ነው። ይህ ቪዲዮ ከጠቀማችሁ ላይክ ማድረጋችሁን አትርሱ። እስከ መጨረሻው ስለተከታተላችሁን እናመሰግናለን። ሰላም ቆዩ።